በቁርአን ውስጥ ሁለት አይነት የሐምዛ አይነቶች አሉ። አንደኛው ሐምዘተል ቀጥዕ ሲባል ሁለተኛው ደግሞ ሐምዘተል ወስል ይባላል። ሐምዘተል ቀጥዕ የምትባለው እቺ የዓይን ፊደል ቁራጭ የምትመስሏ ፊደል ስትሆን በብዙ አይነት ቅርጽ ትመጣለች። ማለትም እንደዚሁ ብቻዋን ትመጣለች፣ ወይም ከአሊፍ ከላይ፣ ከአሊፍ ከታች፣ ከዋው ከላይ፣ ከያ ከላይ ወይም ደግሞ በዚህ መልኩ ተቀምጣ ልናገኛት እንችላለን። ታዲያ በእነዚህ ሁሉ አቀማመጦቿ ተመሳሳይ ወይም ደግሞ አንድ አይነት የሆነ አነባብ የሚኖራት ሲሆን ልክ እንደ አ እናነባታለን። ይህ ደግሞ የቃል መጀመሪያም የቃል መጨረሻም የቃል መካከል ላይ ብትመጣም ተመሳሳይ ነው። ልክ እንደ አ እናነባታለን። ለምሳሌ አነኩም አሽረክቱም፣ ሰአለ ሳኢሉን፣ አአንቱም አሸዱ፣ نار مؤصدة، يبدئ الله الخلق من شاطئ الوادي الأيمن كاذبة خاطئة بئس الاسم الفسوق። እዚህ ላይ እንዳስተዋልነው እቺ ሐምዘተል ቀጥዕ የትኛውን ቦታ ላይ ብትመጣ ተመሳሳይ የሆነ አነባብ ነው የሚኖራት። ልክ እንደ አ እናነባታለን። ወደ ሐምዘተል ወስል እንለፍ። ቅርጿን ብንመለከት የአሊፍ ቅርጽ ኖሯት ከላይዋ ላይ የሷድ ፊደል ቁራጭ የሚመስል ምልክት የተቀመጠባት ሲሆን አነባባን በተመለከተ ደግሞ የቃል መጀመሪያ ላይ ስትመጣ ልክ እንደ ሐምዘተል ቀጥዕ በተመሳሳይ በአ ድምጽ ትነበባለች። ማለትም እቺ ሐምዘተል ወስል የቃል መጀመሪያ ላይ ስናገኛት ልክ እንደ ሐምዘተል ቀጥዕ በተመሳሳይ አ ኢ ኡ እያልን እናነባታለን ማለት ነው። ለምሳሌ الحمد لله رب العالمين، اقرأ وربك الأكرم، اقتلوا يوسف። እዚህ ላይ እንዳስተዋልነው ሐምዘተል ወስል የቃል መጀመሪያ ላይ ስትመጣ ልክ እንደ ሐምዘተል ቀጥዕ አ ወይም ኢ ወይም ኡ ብለን እናነባታለን። ሆኖም የቃል መካከል ላይ ከመጣች ግን ሙሉ በሙሉ አትነበብም። ሙሉ በሙሉ የምትጠፋ ነው የሚሆነው። ለምሳሌ ይሄንን አንቀጽ ብንመለከት እዚህ አንቀጽ ላይ ሁለት ሐምዘተል ወስል እናገኛለን። እቺ የመጀመሪያው ሐምዘተል ወስል አልሐምዱ ብለን ሐምዛዋን አንብበናታል። ሆኖም እዚህኛው ላይ ግን የቃል መካከል ላይ ስለሆነ የምትመጣው አትነበብም። ረቢል ዓለሚን፣ ረቢ አልዓለሚን ሳይሆን ረቢል ዓለሚን። ሆኖም እዚህ ላይ ባንቀጥል ኖሮ አልዓለሚን ብለን ነበር የምናነባው። ነገር ግን የቃል መካከል ላይ ስለሆነ እዚህ ላይ የምትገኘው እሷን ሙሉ በሙሉ አናነባትም። ረቢል ዓለሚን ብለን ሙሉ በሙሉ እሷን ሳናነብ ዘለን እናነባለን ማለት ነው። እነዚህን ቀለል ያሉ ምሳሌዎችን እንመልከት። ወልዐስር፣ ወልቀለም፣ ወልፈጅር። እነዚህ ቦታዎች ላይ ሐምዛዋ መሃል ላይ ስለሆነ ያለችው አትነበብም። ዋውን ብናነሳቸው ግን ሐምዛዋ ትነበባለች። والعصر العصر، والقلم القلم، والفجر الفجر. طعام المسكين، طعام المسكين. هنالك ابتلي المؤمنون، هنالك ابتلي المؤمنون. كلا لا تطعه واسجد واقترب، فمن اعتدى عليكم فاعتدوا عليه بمثل ما اعتدى عليكم። ስለዚህ እቺ ሐምዘተል ወስል የቃል መጀመሪያ ላይ ስትመጣ ትነበባለች። የቃል መካከል ላይ ከመጣች ግን ሙሉ በሙሉ አትነበብም ማለት ነው። ጥያቄው ታዲያ እቺ ሐምዘተል ወስል የቃል መጀመሪያ ላይ ስናገኛት በምን አይነት ሐረካ ወይም በምን አይነት አነባብ ነው የምናነባት የሚለው ነው። ምክንያቱም እዚህ ላይ እንዳስተዋልነው እቺ ሐምዘተል ወስል ምንም አይነት ሐረካ ወይም ምልክት የላትም። ታዲያ እንዴት ነው በአ ወይም ኡ ወይም ኢ ብለን ልናነባት የምንችለው? የሆነ ህግ አለ ማለት ነው። እሱን ነው በአጭሩ የምንመለከተው። መርሐባ። እቺ ሐምዘተል ወስል የቃል መጀመሪያ ላይ ስትመጣ ሶስት አይነት አነባብ አላት። አንደኛው እንደ ፈትሐ ወይም አ፣ ሁለተኛው እንደ ዶማ ወይም ኡ፣ ሶስተኛው እንደ ከስራ ወይም ኢ። እንደ ፈትሐ ወይም አ የምናነባት አል የሚለው ቃል ጋር አብራ ከመጣች ነው። ለምሳሌ አልሐምዱ፣ አልቃሪዓ፣ አልሐቃ፣ الحمد لله رب العالمين الرحمن الرحيم
النبي أولى بالمؤمنين من أنفسهم ስለዚህ እቺ ሐምዘቱል ወስል አል የሚለው ቃል ጋር ከመጣች እንደ ፈትሐ ወይም አ ብለን እናነባታለን ማለት ነው። ነገር ግን አል የሚለው ቃል ጋር ካልመጣች ወደ ሶስተኛው ፊደል ሐረካ እናመራለን። ምን ማለት ነው? የሶስተኛውን ፊደል ሐረካ እንመለከታለን። ይህ ደግሞ ወደ ሁለተኛው የአነባብ አይነት ያመራናል። እሱም ምንድነው? ሶስተኛው ፊደል ሐረካው ዶማ ከሆነ እሷን ልክ እንደ ዶማ ወይም ደግሞ ኡ ብለን እናነባታለን ማለት ነው። ለምሳሌ ኡሽዱድ፣ ኡዕቡዱ፣ ኡድኹሉ፣ ኡርኩድ ቢሪጅሊክ፣ ኡድዑ ኢላ ሰቢሊ ረቢክ፣ ኡትሉ ማ ኡሕየ ኢለይከ ሚነል ኪታቢ ወአቂሚ ሰላህ። ስለዚህ ሶስተኛው ፊደል ሐረካው ዶማ ከሆነ እሷ ልክ እንደ ዶማ ወይም ኡ ብለን እናነባታለን ማለት ነው። ሆኖም ሶስተኛው ፊደል ከዶማ ውጭ ማለትም ፈትሐ ወይም ከስራ የሚሆን ከሆነ ግን ሐምዘቱል ወስሏን ልክ እንደ ከስራ ወይም ኢ አድርገን እናነባታለን። ምን ማለት ነው? ሶስተኛው ፊደል ከስራ ከሆነ ከስራ ትሆናለች። ሶስተኛው ፊደል ፈትሐም ቢሆን ከስራ አድርገን ወይም ደግሞ እንደ ኢ እናነባታለን ማለት ነው። ለምሳሌ اضرب، اهبطوا، ارجعوا، اقرأ، اذهب، اتخذوا، اهدنا الصراط المستقيم، اذهبوا بقميصي هذا، اقترب للناس حسابهم، استكبارا في الأرض። ስለዚህ ሶስተኛው ፊደል ሐረካው ፈትሐ ወይም ከስራ ከሆነ እሷን ልክ እንደ ኢ ወይም ከስራ አድርገን እናነባታለን ማለት ነው። ሆኖም ይህ ህግ የማይሰራባቸው 5 የአረብኛ ቃላቶች አሉ ቁርአን ላይ የሚገኙ። እነዚህ ቃላቶች ሶስተኛ ፊደላቸው ዶማ ቢሆንም ነገር ግን እነሱ ልክ እንደ ኢ ወይም ከስራ ነው የሚነበቡት። እነሱም ኢቱኒ፣ ኢቅዱ፣ ኢምሹ፣ ኢብኑ፣ ኢእቱ የሚሉት ናቸው። እዚህ ላይ እንዳስተዋልነው እነዚህ 5 ቃላቶች ሶስተኛ ፊደላቸው ዶማ ቢሆንም ነገር ግን ሐምዘቱል ወስላቸው ግን ልክ እንደ ኢ ወይም ከስራ አድርገን ነው የምናነበው። በጥቅሉ እንግዲህ ሐምዘቱል ወስልን የቃል መጀመሪያ ላይ ስናገኘው ሁሌም በከስራ ወይም ኢ ብለን ነው ማንበብ ያለብን ከሁለት ሁኔታዎች በስተቀር። አንደኛው አል የሚለው ቃል ጋር ከመጣች ነው፣ የዛኔ ልክ እንደ ፈትሐ ወይም አ ብለን እናነባለን። ሁለተኛው ደግሞ ሶስተኛው ፊደል ዶማ ከሆነ ነው፣ የዛኔ ደግሞ ልክ እንደ ዶማ ወይም ኡ ብለን እናነባታለን ከነዛ ከ5ቱ ቃላቶች በስተቀር ማለት ነው። ቁርአንን በኦንላይን ባላችሁበት መማር የምትፈልጉ ካላችሁ ኮሜንት ላይ በማስቀምጥላችሁ የቴሌግራም አድራሻ ተመዝግባችሁ መቅራት ትችላላችሁ። የዛሬው ቪዲዮአችን ይህን ይመስል ነበር። ብዙ እንደተጠቀማችሁበት ተስፋ አድርጋለሁ። እንደዛ ከሆነ ደግሞ ለሌሎች በርካታ ወንድምና እህቶች እንዲዳረስ ላይክ እና ሼር ማድረግ እንዳይረሳ። በቀጣይ በሌሎች ተመሳሳይ ጠቃሚ ቪዲዮዎች እስክንገናኝ ድረስ መልካም ጊዜ እመኝላችኋለሁ። ወሰላሙ አለይኩም።